እንግዲህ ውጤቱ እንደሚያሳየው ከሆነ አቶ አያሌውና ራሔል ይገባል፣ ቦታውም ስለሚገባ ነው። ይሄ ማዕረግም ስለሚገባ እኔ አሁን አንተ አባቴ እንደሆንክ ነው በቃ ማሰብ የምፈልገው። ቤተሰቦቼን ባገኛቸውም ምንም አይነት ነገር ውስጥ ቢመጣው ቢኖሩም ሌላም አባት ቢመጣም ሁለት አባት ሊኖረኝ ነው እንጂ አንተን መቼም ከአባትነት ዝርዝሬ ውስጥ መቼም አልፍቅም። ያው እናንተ እንደተዋወቅኳችሁ እስካሁን ቤተሰብ መሆኑን ባላረጋግጥም ግን እንደ ቤተሰብ ሆናችሁ ብዙ ነገር አድርጋችሁልኛል፣ ትሪት አድርጋችሁኛል፣ እርስ በርስ ፍቅርም ሰጥታችሁኛል። እኔ እንጃ አላውቅም፣ ግን ደስ የሚል ነገርም እያዩ ስለሆነ በጣም ደስተኛ ነኝ። አዲስ ነገር እኔ ላይ ስላለ በቃ ምንም አዲስ ነገር ጠብቃለሁ ብዬ እንትን አይደለም። ብቻ ያው ፈጣሪ እርዳና እንደው የእናንተ አምላክ እግዚአብሔር እሱ በጎን ነገር ያሰማኝ ብዬ በቃ ለሱ ተስፋ ሰጥቼ ነው ቁጭ ያልኩት። ግን ብዙ ተስፋ ማላረገው ምንድነው ከዚህ በፊት በቃ ይሄ ምርመራ የሚባለው ነገር ከአንድም ሁለቴ እኔም አድርጌያለሁ በአንተ ጉዳይ፣ እናትም እንደዛው አድርገን ብዙ የተሳካ ነገር ስላላየሁበት በቃ ይኖራል ምናምን ብዬ ብዙም ተስፋ አላረግም። ያው ማለት ብዙ መከራዎችን ብዙ ስቃዮችን አብረን አሳልፈናል። አሁን ላይ የሚሰማኝ ትክክለኛ አባቴ እንደሆንክ ነው። ያው ዲኤንኤው ሲረጋገጥ እውነት አንተ እንዳልወለድክኝ ቢታወቅም ግን በቃ ትክክለኛ አባቴ እንደሆንክ ነው የሚሰማኝና ያው እሷ ልጅ የሆነች ማለት የኔ እህት ሆነች ማለት ነው። ስለዚህ ሁለት ልጆች ይኖረዋል እንደማለት ነው። ያው ወደፊትም ቤተሰቦቼ ቢገኙም እንግዲህ አንተን ከአባትነት መስፈርት አላወጣም አላወርድም። አንተ የአባትነት ደረጃን አላነሳውም፣ ምክንያቱም ብዙ ነገሮችን ለእኔ ያርጋልና። ወይዘሮ ጠጊቱ የሰጠሽን መረጃ እንትን ብለን እንግዲህ ተንተርሰን ልጅቷን ፈልገን አግኝተናታል እና እስኪ ያልሻት ልጅ ራሷ ነች? አዎ ራሷ ናት። ማናቸው? ያው እንግዲህ ሁለታችሁም ጥያቄ ይኖርባችኋል። እንግዲህ ማነች? እሷስ ማነች? እነሱ እነማን ናቸው? አልገባኝም። እነማን ነው ላስተዋውቅሽ አልክኝ? እሺ ቆይ ተረጋጉ፣ እመጣላችኋለሁ ወደ ፖይንት። ስለዚህ ወይዘሮ ጠጊቱ እሷ ከሆነች እርግጠኛ ትክክል ከሆነች የእሷን እስከዚህ ድረስ ያለውን ከልጅነቷ እስከዚህ እስከ እውቀቷ ድረስ ያለውን ሂደት የምታውቂ ከሆነ የወንዱን ልጅም ቤተሰብ ወይም ደግሞ እናቱን ታውቂያለሽ ማለት ነው። እኔ አላውቅም። ምንድነው እያልካለሁ? ስለኔ ምንድነው የምታውቀው? ይኸውልሽ ስለኔ የምታውቀው ነገር አለ? አሁንም ቢሆን ትጠየቂበታለሽ የማትናገሪ ከሆነ እውነቱ። ስለዚህ ታውቂያለሽ ማለት ነው። ምክንያቱም አንቺ ነሽ ተጠያቂ እዚህ ጋር። እንግዲህ የማውቀውን ያህል እስከማውቀው ድረስ ሄጃለሁ። ከዚህ በላይ ደግሞ የማውቀው ነገር የለኝም። ማድረግ ያለባችሁ ነገር ማድረግ ትችላላችሁ። እንግዲህ ከላይ በርዕሱ ለመግለጽ እንደተሞከረው ከራሔልና ከአቶ አያሌው የተወሰደ የዲኤንኤ ውጤት አባትና ልጅነትን ለማረጋገጥ እዚህ በመረጃ ውጤቱ ደርሷቸዋል ይላል። ከስር ስማቸዋል ራሔልና አቶ አያሌው ይላል። እንግዲህ ውጤቱ እንደሚያሳየው ከሆነ አቶ አያሌውና ራሔል ውድ ተመልካቾቻችን እንግዲህ እንዴት ሰነበታችሁ? እንዴት ቆያችሁልን? እኛ ደህና ነን፣ እግዚአብሔር ይመስገን። ሁሌም ለእናንተ ሰላም፣ ጤና፣ ፍቅር ይብዛላችሁ ምለው ግሩም አያሌው ነኝ። እንግዲህ ተመልሰን መተናል። ዛሬም ደግሞ በዛሬው ቪዲዮአችን ባለፈው እንደተለያየ ነው የራሔልና የአቶ አያሌውን የዲኤንኤ ውጤት እንግዲህ ያስፈልገን ነበርና አንድ ሆስፒታል ሄደን የዲኤንኤ ውጤት አድርገን ዛሬ የዲኤንኤ ውጤት ለማየት ነው እንግዲህ እዚህ የተገኘ ነው። እንግዲህ ባለፈው እንዳያችሁት ከራሔል ጋር ተገናኘን። ጠጅቱ የምትባል ግለሰብ እንግዲህ የሕክምና ቦታ የካርድ ክፍል ሰራተኛ የነበረች እንግዲህ እኔና ራሔል እንደተቀያየርን ብዙ ነገሮችን አወራች፣ ብዙ ነገሮችን ተናገረች። ከዛ በኋላ እንግዲህ እሷን ወደ ህግ አካላት ያው ያኔ በጣም ብዙ ስራዎችን ነው መጥፎ የሆኑ ወንጀል ነክ ስራዎችን ሰርታለች። ህፃን ልጅ ማቀያየር፣ መረጃ ማጥፋት፣ ብዙ ነገሮችን ሰርታለች እና በእነዚህ ልጅ ተከሳ እንግዲህ ወደ ህግ አካላት አቀርበናት ለህግ አካላት አሳልፈን ሰጥተናታል። እንግዲህ ከዛም በኋላ የሁለቱን የእናትና የልጅነት የአባትና የልጅነት ውጤት እንግዲህ ያስፈልገናል። ምክንያቱም አቶ አያሌውም ሊያምኑ አልቻሉም። ያው ራሔልም ደስተኛ ብትሆን ግን እውነታውን ማወቅ አለባት። እኛም ደግሞ ያስፈልገናል። አቶ አያሌው ትክክለኛ ልጁ ራሔል ነች ወይስ ማን ነው የሚለውን ነገር ያስፈልገን ነበር። እንግዲህ ራሔል
ብዙ ነገሮች ደርሰውባት ነበር። ብዙ ነገሮች አጫውታኛለች። ያው እዚህ ሚዲያ ፊት ላይ መጀመሪያ ሰዓት ትንሽ ለመናገር ፈርታ ስለነበረ ነው ብዙ ነገሮችን ያልነገረቻችሁ። ብዙ ችግሮች እንደደርሱባት፣ ስራም ለማግኘት ብዙ መከራዎችን እንዳየች፣ ስራ ለማግኘት በምትሄድበት ሰዓት ሴትነቷን ለመጠቀም እንጂ እሷን ነው ለስራ ለመቅጠር አይፈልጉም። ያው አካል ጉዳተኛም ስለሆነች ብዙ እንግልትና ብዙ ስቃዮችን ገጥሟታል። ብዙ ነገሮችን አይታለች። ከዛ በኋላ እንግዲህ ተገናኘን። ያው አሁንም አክቹዋሊ ስራ አስገብተናታል። ስራ እየሰራች ነው የምትገኘው፣ ከኛ ጋር ስራ እየሰራች ነው የምትገኘው እና አንድ ድርጅት አለ እዛ አስገብተናት እንግዲህ ስራ እየሰራች ነው የምትገኘው። የጤናዋ ሁኔታ እንግዲህ እንከታተላለን። ሁሉም ነገር እንዲስተካከልላት እንግዲህ የራሳችንን ድርሻ እንወጣለን። እኔ አላቅም። ቤተሰቦች የት ነው ያሉት? አላቅም። ይኸውልሽ ወይዘሮ ጠጅቱ ቤተሰብ ማጣት ማለት በጣም ከባድ ጉዳይ ነው። እኔ ያጋጠመኝ በጣም ትልቅ ነገር ነው። ይኸውልሽ ከየት እንደመጣው ማወቅ ፈልጋለሁ። ይገባኛል። ቤተሰቦቼ ምንም ይሆኑ ድሃ የሚሆኑ ለማኝ የሚሆኑ የኔ ቢጤ የሚሆኑ ምንም ይሆኑ ቤተሰቦቼን አሳይ። ቆይ ሰነድ ሰው አንድ ሰው ሊወልድ ወደ ሕክምና ማዕከል ሲመጣ አድራሻ ይያዛል አይደለም እንዴ? የእሱ እናት ስትገባ አልተመዘገበችም። ሰነዱ አንቺ ጋር ነው። በዛ አድራሻ እንኳን ፈልገን እንድናገኝ ለምን ፍንጫ ትሰጭን? መቼም አድራሻ የሌለው ሰው የለም። ሲመዘገቡ እንደው ከገቡ በኋላም ቢሆን ያንን አምጣ ወልዳ እስከምትሄድ ሰነድ የምትይዙት እናንተ ናችሁ። ካርድ ክፍል እሷ የተሳሳተ አድራሻ ትስጠን ምን ትስጠን አልገባኝም። እኔ በሰጠችን አድራሻ መሰረት ፍለጋ ሄጃለሁ። እኔ ህሊና ያለኝ ሰው ነኝ። እኔ ፈልጌውም እንዳሉና ወይ በጥቅም ተገዝቼ ወይ ተንኮል ሴራ ታስቦበት አይደለም ይሄ ነገር የተፈጠረው፣ እንደነገርኳችሁ ነው። እና እቺ ሴትን ደግሞ እኔ እየፈለግኳትም እያፈላለኳትም ነው። አድራሿን በትክክል የእውነተኛ አድራሻ አልነገረችንም እና ምንም ማድረግ አልቻልኩም እስካሁን። እና አሁን እሷ የኔና የምንትዋብ ልጅ ነች ብለሽ እየወሰንሽ ነው? አዎ፣ እሱም ባትወልዱትም እኮ አሳድጋችሁታል፣ ልጃችሁ ነው። ቆይሽ እናቴ ሴት ልጅ እና አስተብየው እንኳን እናቴ መሆናቸውን ማረጋገጥስ ምንድነው? በምንድነው እኔ ላረጋግጥስ የምችለው? መረጃለሽ ማስረጃለሽ እንዴ? እኔ እኮ አይደለሁም ማስረጃውን መጠየቅ ያለብኝ። ያው የእናንተነታችሁን እንትን በማረጋገጫም አረጋግጡ እንጂ እኔ ያለኝን እንትን ተናግሬያለሁ። የማውቀው የኔ ቤተሰቦች ንገሪኝ፣ የት ነው? በቃ አድራሻቸው አላውቃቸውም። ያንተ ቤተሰቦች በቃ አሁን ችግር የለውም። የራሄልና የአቶ አያሌውን ወይም ደግሞ የወይዘሮ ምንትዋብ አንድ የቤተሰብ መሆናቸውን በራሳችን መንገድ የምናጣራ ይሆናል። ሲቀጥል የአባትና የልጅ ሆነ የእናትና የልጅ ዲኤንኤ ምርመራ እናደርጋለን ወደፊት፣ እሱን እናረጋግጣለን። ችግር የለውም። ነገር ግን አሁን የተናገርሽው እውነት ነው በትክክል? ይህን እንመንሽ? አዎ መነኝ። እኔ በትክክለኛ ነገር ነው የምነግርህ። አንደኛ እኔ ህሊና ይወቅሱታል። ከራስ በላይ ማንም ሊወቅስ አይችልም። እና ቆይ ህሊና ያለው ሰው እንደዚህ ነው? 27 ዓመት ሙሉ እንደዚህ ስንለፋ እሱም እኔም ያለ ወላጅ ያለ እናትና ያለ አባት ፍቅር ማደግ ምን እንደሆነ ታውቂያለሽ? እናትና አባትን እየፈለጉ አለማግኘት ምን እንደሆነ ታውቂያለሽ? ወፍ ዘራሽ እየተባለሽ ማደግ ምን እንደሆነ ታውቂያለሽ? አታውቂም እኮ። የእናትና የአባትን ጠረን እንኳን ማሽተት ምንም በቃ እየናፈቁ መኖር እንኳን ራስን ለመቻል መጣር ይገባኛል እኮ። ይኸውልሽ ወይዘሮ አንቺ ምንም አይጠቅምሽም። በቃ መደበቁ ምንም አታረጋቸውም አሁን። ስለዚህ ነገር እየደበቅኩኝ አይደለም እኮ የኔም ቤተሰቦች ያሉበት ቦታ ነገር እኔ አላቅም እንዴ አላቅም። እናቱ የት እንዳለች ቢያንስ የሆነ አድራሻ የሆነ ኢንፎርሜሽን ይኖርሻል። ስለዚህ እባክሽ ተባባሪ። እኔ ምንም አውቀው ነገር የለኝም። የሰጠችን አድራሻ የተሳሳተ ነው። ማንም ሰው በሰጠኸው አድራሻ ነው ወይ አካባቢ ቀይረው ሊሆን ይችላል፣ አላቅም። ብቻ በነበረው አድራሻ ሄጄ ፈልጌ አስፈላልጌ እኔ እነሱን ለማገናኘት ነበረ ጥረቴ። ሁሉንም ከቤተሰቡ ጋር ለመቀላቀል ነበረ እንትኔ። ግን ያው እንደነገርኩ እኔ አላወቅኩም የት እንዳለች የእሱ እናት። እሺ በቃ ስለዚህ አሁን ምንድነው ግሩሜ ጠንከር በልና ወደ ስራ መመለስ ማለት ነው። ምን ነው ተናገርኩት? የምታውቀው ነገር ለምን ነው ማትነግረኝ እኮ? እኔ እስከቻልኩ ድረስ ፈልጌያለሁኝ። መፈለግ ደግሞ ያንተ ግዴታ ነው።
እኔ የኔ የሰራሁት ነገር ለእኔ ወንጀልም ቢሆን ኃጢአትም ቢሆን ምንም ቢሆን በጸጋ ተቀብዬ እናንተ ደግሞ የራሳችሁን ቤተሰቦቻችሁን መፈለግ የራሳችሁ ግዴታ ነው። እኔ በመቀጫም ልቀጣ በምንም ልቀጣ በቃ ያለኝን ነገር ተናግሬያለሁኝ። እንደ ንዛዜም እቆጥረዋለሁኝ እኮ ፍንጭም ቢሆን ስጭን። በቃ ሙሉን አላቅም የምትይ ከሆነ ደግሞ የሆነ ነገር የምታውቂው ይኖራል፣ ግዴታ ነው በቃ። ምክንያቱም አንቺ እዛ ካርድ ክፍል ከሆንሽ እያንዳንዱ መረጃ ስትመዘግቢ ከመታወቂያ ላይ ነው የምትመዘግቢ። እነሱ ከነገሮች ብቻ ሳይሆን መታወቂያ አለ፣ የማንም ሰው መታወቂያ አለ። እየደበቅሽ ከሆነ እየደበቁ ከሆነ እየደበቀሽ ነው ሲጀመር፣ አውቃ ነው ሁሉንም ነገር። ቆይ ቢያንስ አሁን እንኳን ምን አለበት ትክክለኛ መረጃ ብትነግሪኝ። እኔ ያለው ነገር ቤተሰባተን ስንኖር አናሳዝንሽም እንዴ? ታሳዝኑኛላችሁ። በጣም ነው የምታሳዝኑ። እኮ ነግሬያት ነበር እኮ ባለፈው ቤቷ ከሚኪ ጋር ሄደን ነበር ይህንን ነገር ለማጣራት ከሆስፒታል ጀምሮ ሌሎች አብሯት የሚሰሩ ሰዎችንም ተከታትለን አነጋግረናት ነበር እና የነበረንን ስሜት እኛን እንኳን እኔም ባለቤቴም የተጎዳነውን ጉዳት 27 ዓመት የራሳችን ልጅ ያልሆነ ሰው እያሳደግን ያየነውን ዛሬ ሰምተን የተሰማንን ስቃይ ባለቤቴ በዛ ምክንያት ታማ አሁን ጸበል መሆኗን ሁሉ ነግሬያታለሁ። ይሄ ሁሉ ተነግሮት እንግዲህ የወለደ አንጀት ያለውን ነገር አሁን እንግዲህ ከዚህ በላይ ምን አለ? እዚህ ደረጃ ከደረስን የቀረውንም ነገር የተወሰነ ፍንጭ ብትሰጪን። እነዚህ ልጆች ወጣቶች ናቸው፣ ተሯሩጦ ዘመኑ ቴክኖሎጂውም ስላለ ከዚህ በላይ ማውቀው ነገር የለኝም። ወይዘሮ ጠጅቱ ከዚህ ቀደም እንደነገርኩት አሁን የተቀየረው አንዱ ልጅ እሱ ነው። ስለዚህ እናቱን ያለችበትን ቢነግሩ የተሻለ። ምክንያቱም እንደነገርኩት ትንሽም አሙት ነበረ፣ ራሱ ላይ አንዳንድ ነገሮች ሞክሯል። ሳይካትሪስትም ሲያዩ ነው የቆየው። አሁን ተሽሎታል ብለን አወጥተነው ነው። አንደኛ እውነታውን ማወቅ አለበት በሚል ነው። ስለዚህ የሚያውቁትን ነገር ሌላም ነገር በቃ ሁሉንም ነገር ንገሩንና እንጨርስ። እዚህ ጋር አብሯትም የመጣ ሰው ካለ እንደው ድንገት አብሯት እንደው ጥላ ከመሄዷ ብቻ ሳይሆን ብቻዋንም አትመጣም። እኔ የምጠራጠረው ነገር ሄዷል። አንድ ሰው ብቻውን ይዞት አይመጣም መቼም። ይዟት የመጣ ሰው እንኳን የሆነ ያስቀመጠልሽ ምልክትም ይሁን የሆነ ነገር ወይ ሊከታተል ብቻዋን የመጣችሁ በቃ ማቀው ይሄንን ነው። ከዚህ በላይ የምታደርጉኝን ነገር አድርጉ። ከዚህ በላይ የምትጠይቁኝ ነገር ምን ነገር መጠየቅ አልፈልግም። በቃ ይሄው ነው ታሪኩ። ግሩሜ ከዚህ በኋላ ያለውን አንተ አጣራና እንትን በል። እኔ እሷን እየልሂድ ወደ ህግ አካል ሰደኔት እስኪ ራይል ምን አዲስ ነገሮች አሉ? እንግዲህ ባለፈው ካወራን እዚህ ከተገናኘን በኋላ አብረንም ነበርን፣ ግን እስኪ ለተመልካቾቻችን ያጋጠሙሽን ነገሮች እስኪ የተወሰነ ነገር ንገሪልን። ያው እናንተ እንደተዋወቅኳችሁ እስካሁን ቤተሰብ መሆኑን ባላረጋግጥም ግን እንደ ቤተሰብ ሆናችሁ ብዙ ነገር አድርጋችሁልኛል። ሴት አድርጋችሁኛል፣ እርስ በርስ ፍቅርም ሰጥታችሁኛል። እኔ እንጃ አላውቅም፣ ግን ደስ የሚል ነገርም እያዩ ስለሆነ በጣም ደስተኛ ነኝ። ብቸኝነት እንዳይሰማኝም እያደረጋችሁኝ እየጣራችሁ ነው። እኔ እንጃ በጣም ደስ ብሎኛል። ብቻ አንተም አቶ አየለም ለእኔ እንክብካቤያቸው በጣም ነው ደስ የሚለው እና እሱ ነገር በጣም ነው ደስ የሚለው። ምክንያቱም የነበርኩበት ቦታ በብቸኝነት ስለሆነ ብዙ ጊዜዎችን ያሳለፍኩት። ከዛ አንጻር ደግሞ እኔ እንጃ አላውቅም፣ ከዛ ውስጥ ወጥቼ እንደዚህ ይሆናለሁ ብዬ አስቤ ስለማላውቅ መሰለኝ በጣም ደስ ብሎኛል። አቶ አያሌው እንግዲህ ያን ነገር ከሰማን በኋላ ልጅ ራይል ነች የሚባለው ነገር ከሰማ በኋላ ምን የተፈጠሩ አዳዲስ ነገሮች አሉ? ውስጥ ላይስ ምን ስሜት ጫረብህ? እንግዲህ ግሩሜ ያው የኔ ነገር እንግዲህ ውጣ ውረድ ነው። ሁሌ አሁን እደሰታለሁ ስል የሆነ የሚያስከፋ ነገር ይኖራል። አሁን የሆነ ነገር ልደሰት ነው ስል መጥፎ ነገር ያጋጥመኛል። አዲስ ነገር እኔ ላይ ስላለ በቃ ምንም አዲስ ነገር እጠብቃለሁ ብዬ እንትን አለለም። ብቻ ያው ፈጣሪ እርዳና እንደው የእናንተ አምላክ እግዚአብሔር እሱ በጎን ነገር ያሰማኝ ብዬ በቃ ለሱ ተስፋ ሰጥቼ ነው ቁጭ ያልኩት። በእርግጥ እሷም መኖሯ ደስ ብሎኛል። እናንተም ከዚያ ከብቸኝነት አውጥታችሁ የተሻለ ቦታ ላይ አድርጋችሁ በማየቴም ደስ ብሎኛል። ምክንያቱም ብዙ ችግር ያየች ልጅ ስለሆነች ይገባታል፣ በዚህ ሰዓት ደስታ ይገባታል እና እሱ ነገር ደስ ይለኛል። በእርግጥ ግን ብዙ ተስፋ ማላረገው ምንድነው ከዚህ በፊት በቃ ይሄ ምርመራ የሚባለው ነገር ከአንድም ሁለቴ እኔም አድርጌያለሁ በአንተ ጉዳይ፣ እናትም እንደዛው አድርገን ብዙ የተሳካ ነገር ስላላየሁበት በቃ ይኖራል ምናምን ብዬ ብዙም ተስፋ አላረግም። ምክንያቱም
ከነዛ ሁሉ ነገር ምንም ውጤት ስላላየሁበት ያሰጋኛል እንጂ ምንም ብዙም ስሜት እየሰጠኝ አይደለም። ያው እናትየውም እንትናም እንትዋብም ትንሽ አሁን ደህና ነች ከበፊቱ ካለችበት፣ እሱ ነገሩ ደስ ይለኛል። ይሄ ነው እንግዲህ ማለት ራሄል ያለች እንግዲህ ልጅ ናት ተብላለች እና ደስተኛ ነህ አሁን ልጅህ ብትሆን? ውይ በጣም እንዴ! ልጅ ፍለጋ አይደለ እንዴ የወጣ ነው? ለማግኘት እኮ ነው የወጣ ነው። እጅግ ደስተኛ ነው የምሆነው። ምልህ በቃ የኔ ልጅ ተገኝታ ባለቤቴም እርፍ ብላ ውስጣችን ረክቶ ብንኖር ደስ ይለናል። የቀረን ጥቂት ጊዜ ነው ለመኖር። ስለዚህ ያችን ያለችንን ጊዜ ከልጃችን ጋር ሆነን ደስተኛ ሆነን እንድንኖር እመኛለሁ። ስለዚህ ውጤቱ ሰላማዊ ቢሆን ደስ ይለኛል። ያው ተስፋ አላረግም እንጂ ቢሆንማ በጣም ደስተኛ ነኝ። ያው አንተንም እንደ ወንድም አድርጌ 2 ልጅ ኖሮኝ እኖራለሁ እና ያን ሳስበው ደስ ይለኛል። ቢሆንልኝ ኖሮ ማለት ነው። ያው ማለት ብዙ መከራዎችን ብዙ ስቃዮችን አብረን አሳልፈናል። አሁን ላይ የሚሰማኝ ትክክለኛ አባቴ እንደሆንክ ነው። ያው ዲኤንኤው ሲረጋገጥ እውነት አንተ እንዳልወለድክኝ ቢታወቅም ግን በቃ ትክክለኛ አባቴ እንደሆንክ ነው የሚሰማኝና ያው እሷ ልጅ የሆነች ማለት የኔ እህት ሆነች ማለት ነው። ስለዚህ 2 ልጆች ይኖረዋል እንደማለት ነው። ያው ወደፊትም ቤተሰቦቼ ቢገኙም እንግዲህ አንተን ከአባትነት መስፈርት አላወጣም አላወርድም። አንተ የአባትነት ደረጃን አላነሳውም። ምክንያቱም ብዙ ነገሮችን ለእኔ ያርጋልና ይገባል፣ ቦታውም ስለሚገባ ነው። ይሄ ማዕረግም ስለሚገባ እኔ አሁን አንተ አባቴ እንደሆንክ ነው በቃ ማሰብ የምፈልገው። ቤተሰቦቼን ባገኛቸውም ምንም አይነት ነገር ውስጥ ቢመጡ ቢኖሩም ሌላም አባት ቢመጣም 2 አባት ሊኖረኝ ነው እንጂ አንተን መቼም ከአባትነት ዝርዝሬ ውስጥ መቼም አልፍቅም። እና እኔ ቢሆን አሁን ደስ ይለኛልና ይሄን ከመክፈቴ በፊት እንግዲህ አይበለውና ልጅ ባትሆን ራሄል ምን ሊሰማ ይችላል? ያው የኔ ስሜት ሁሌ ተመሳሳይ ነው ብያለሁ ቅድም። በቃ ያችሁ በቃ የምከፋት ስሜት ትቀጥላለች። እሱም ብቻ ሳይሆን ምንትዋብን አስባታለሁ። አሁን እሷ እንግዲህ ልጇን ሳታገኝ ስትቀር ያለው ስሜት ነው። ያው መፈለጋችንን አንቀርም፣ እንቀጥላለን። ደግሞ ትክክለኛ ልጃችን ለማግኘት እንቀጥላለን። ውጤቱ ይሄ አልሆነም ከተባለ የእነዚህ ሰዎች ሴራ አሁንም እንዳለ ነው የሚሰማኝ። ስለዚህ የበለጠ ፈተና እንዳለብን ነው የሚሰማኝ እና ደስታውና ሐዘንን በተመለከተ ምንም ይሄን ያህል እኔ በቃ አሁን እደሰታለሁ አዝናለሁ የምለው ነገር የለኝም። ኦልሬዲ ስለለመድኩኝ። ግን ከነዚህ ሰዎች ደባ እንዴት አድርገን ርቀን እንደምንወጣ የበለጠ ጠንክረን የምናስብበት እንደገና የበለጠ ፍለጋችንን አጠንክረን የምንቀጥልበት ስሜት ይፈጠራል ብዬ ነው የማስበው እና ያ ነው ያለኝ ስሜት። አንቺስ ራሄል ምን ይሰማሻል? አባቴ ፊልም በጣም ደስ ይለኛል። ባይሆንም ግን ሊከፋኝ አይችልም። ምክንያቱም ቢያንስ አንተም እሱን የወንድምነትና የአባትነትን ፍቅር እያሳያችሁ ነው ያለውን የቤተሰብ ነገር በጣም ደስ ስለሚል ቢያንስ እሱን ነገር ስላለ ብዙም አይከፋኝም። ቢሆን ደግሞ በጣም ደስ ይለኛል። ምክንያቱም ለ27 ዓመት ሙሉ ስፈልገው የነበረ ጊዜ ስለሆነ አባቴ ቢሆን ከምንም በላይ ነው በጣም ነው ደስ የሚለኝ። ባይሆንም ደግሞ ብዙም ማዝንበት ነገር አይደለም ብዬ አስባለሁ። ቢያንስ ቤተሰብ ስላገኘው ብዙም አልከፋም። እንግዲህ እኔም ደስ ነው የሚለኝ ማለት የእውነት አባትሽ ቢሆን ደስ ነው የሚለኝ የእውነት። ባይሆንም ደግሞ አንቺ የኛ ቤተሰብ ነሽ። በቃ አንቺን ቤተሰብ የለሽም ሌላ። ስለዚህ እኛም ከጎንሽ ሆነን ሁሉም ነገርሽ እናስተካክላለን። የኛ ቤተሰብ ወረዲ መሆንሽ ይቀጥላል። እስኪ የዲኤንኤ ውጤታችንን የደረሰን የዲኤንኤ ውጤትንና ከዛ በኋላ ሁሉም ነገር አብረን እንሰማ የምንነጋገር ነው የሚሆነው። እንግዲህ የዲኤንኤ ውጤታችን ችን ትመስላለች። ያው ሁልጊዜ ለተመልካች ለመናገር እንደምንሞክረው ዲኤንኤ የምናሰራው ሁሌ የሚያግዝን ሆስፒታል አለ። ዲኤንኤ በምንሰራበት ሰዓት አስቸኳይ አፋጣኝ ብለን ዲኤንኤ የምናሰራበት ሆስፒታል አለ። እውነተኛ የዲኤንኤ ምርመራ ነው የምናካሄደው። የሚሰጠንን መረጃ እውነተኛና ትክክለኛ የሆነ መረጃ ነው የሚሰጠን። ያው ብዙዎቻችሁ ኮሜንት ላይ የተሳሳተ ሆስፒታል ነው እንደዚህ ሆስፒታል ነው ምናምን ስለምትሉ ነው እና ስሙን መግለጽ የማንፈልገው ሆስፒታሉ ስሙ እንዲገለጽለት ስለማይፈለግ ነው። ምክንያቱም ይህንን የሚረዳን ለሆስፒታሉ ለማስተዋወቅ ወይም ደግሞ ለሆስፒታሉ ሌላ ተጨማሪ አይነት መታወቂያ ለመስጠት ሳይሆን በበጎ ፈቃደኝነት እኛን መርዳት ስለሚፈልግ በእንደዚህ አይነት ስራዎች ላይም እኛን ማገዝ ስለሚፈልግ ነው ይህን ምርመራ የሚያደርግልንና ለዛ ነው እኛም ስሙን መጥቀስ የማንፈልገው። እሱም ሆስፒታሉም ስሙ እንዲጠቀስልን ስለማይፈልግ
እኛ ስሙን አንጠቅስም እና ያው እንደምታዩት ታሸገ ነው ታያለው። ያው ተመልካቾቻችን እንግዲህ የዲኤንኤ ውጤት ደርሶናል። አስቸኳይ ዲኤንኤ ተደርጎ ከሁለቱም ዘረመል ተወስዶ የአባትና የልጅነትን ውጤት ለማሳየት ነው። እንግዲህ እንከፍተዋለን። እንግዲህ የዲኤንኤ ውጤታችን ይሄ ነው። ከላይ የሆስፒታሉ ስም አለ፣ አድራሻ፣ የዲኤንኤ ምርመራ የተካሄደበት ቀንና የውጤት የደረሰበት ቀን አለ። ከስር ጉዳዩ የአባትና የልጅነትን ለማረጋገጥ የተወሰደ ዲኤንኤ ይላል። እንግዲህ ከላይ በርዕሱ ለመግለጽ እንደተሞከረው ከራሄልና ከአቶ አያሌው የተወሰደ የዲኤንኤ ውጤት አባትና ልጅነትን ለማረጋገጥ እዚህ በመረጃ ውጤቱ ደርሷቸዋል ይላል። ከስር ስማቸው አለ፣ ራሄልና አቶ አያሌው ይላል። እንግዲህ ውጤቱ እንደሚያሳየው ከሆነ አቶ አያሌውና ራሄል 99.9% አባትና ልጅ ናችሁ። ምን አባይ እንግዲህ በጣም ደስ ብሎናል። እናንተም እስቲ እባክህ እህት አግኝተሃል። ተመስገን ጌታዬ፣ ተመስገን። ምን ይሳናል? ሁለት ልጅ አደረክልኝ ጌታዬ፣ አመሰግናለሁ። አርጅቼ እንደወለድኩ ነው የምቆጥረው። ተመስገን ጌታዬ፣ በጣም ደስ ብሎናል። ተባረክልኝ። እስኪ አረፍ በሉ፣ አረፍ በሉ። ራይ በጣም ደስ የሚል ነገር ነው። ምን ትዋል ይህን ሳትሰሚ በጣም ደስ የሚል ነገር ነው። አቶ አያሌው የእውነት በጣም ነው ከልቤ ነው ደስ ያለኝ። በቃ እኔ በዚህ ሰዓት ላይ የእናንተ ደስታ ራሱ የኔ ደስታ ነው፣ የአንተ ደስታ የኔ ደስታ ነው። የእውነት ልጅህን በማግኘት በጣም ነው ደስ ያለኝ። ትክክለኛ የአብራክህን ክፋይ በማግኘት የእውነት ከልቤ በጣም ነው ደስ ያለኝ። ዜር ስጥ፣ አንተም ልፋት አለበት። በጣም ያገኘው እግዚአብሔር ይመስገን። ራሄል እንግዲህ በጣም ደስ ብሎኛል አንቺም አባትሽን ስላገኘሽ በጣም። ምክንያቱም እኔም በዚህ ሰዓት በአንቺ ቦታ በሆን ማድረግ የምችለውን ነገር አላውቅም። በቃ ምን እንደማድረግ ግራ እስኪገባኝ ድረስ ነው ደስታዬ ወደር የማይኖረውና በጣም ነው ደስ ያለኝ አባትሽን ስላገኘሽ። በእውነት በጣም ደስ የሚል ነገር ነው። ብሩክ ተባረክ፣ ተባረክ። የአንተ ልፋት ነው፣ የአንተ ጥረት ነው። የዚህ ሁሉ ነገር ውጤት የአንተ ጥረት ነው። ተመስገን ጌታ። በጣም ደስ የሚል ነገር ነው። እንግዲህ አላውቅም ምን ትዋብ ስታይ ምን ልትል እንደምትችል ትክክለኛ ልጇን ስታገኝ እንግዲህ እና በቃ አባት እናገኝ ማለት ነው። አዎ ራሄል፣ አቶ አያሌው ማለት ከዚህ በኋላ አንቺ አባት ነው። አቶ አያሌው ለእኔም አባቴ ነው። ስለዚህ እኔም ደግሞ ለአንቺ ወንድምሽ ነኝ ከዚህ በኋላ። ጉሩሜ በጣም ነው አመሰግናለሁ። ቤተሰባችን እየተሰባሰበ ነው። አዎ አቶ አያሌው፣ በመጨረሻም እንግዲህ እውነቱ ተረጋግጧል። አቶ አያሌው ብቸኛ ልጅ ራሄል አያሌው እንግዲህ ምናልባት እኔም ደግሞ እናትና አባቶችን አገኝ ይሆናል። አቶ አያሌው አንተ አባቴ እንደሆንክ ትቀጥላለህ። ጉሩሜ እናገኛቸዋለን እንጂ ተስፋ አትቁረጥ። ቤተሰቦች ከ7 ዓመት በኋላ አድለገኘት። ስለዚህ እኔ አለኝ ሙሉ ነው ቤተሰብ። አሁን ላይ እናቴና አባቶች ባይኖሩ አቶ አያሌው ማለት ለእኔ አባቴ ነው። እህቴ አንቺ ነሽ አሉኝ ደግሞ አብረሽ እንግዲህ አባላቶች ከካሜራ ጀርባ አይተሻቸዋል። የነሱ እኔ ቤተሰቦቼ ናቸው። ሚኪ ማለት ለኔ ወንድሜ ነው። ብዙ ቤተሰቦች አሉኝና በጣም ደስ ብሎኛል። ያንተንም ቤተሰብ እናገኛለን። አግኝተን አሁንም እንበዛለን። እንግዲህ ከምንትዋብ ጋር እናገናኛታለን እና ጥሩ ስላለው ነገር እንግዲህ በደንብ የምታይ ነው የሚሆነው። እንግዲህ ውድ ተመልካቾቻችን በመጨረሻ አቶ አያሌው ልጁን አግኝቷል። ራሄልን በመጨረሻ አባቷን አግኝታለች።
የእውነት በጣም ከልቤ ነው። በቃ ደስ ነው ያለኝ። እኔ የራሴን ቤተሰቦች ያገኘሁ ያለኝ ተሰማኛለሁ እና እጅግ እጅግ በጣም ደስ የሚል ነገር ነው። እንግዲህ ፈጣሪ ይመስገን። እንግዲህ ለእነሱ ቤተሰብ እንግዲህ ፈጣሪ የደረሰ ለእኔ የሚደርስና እናትና አባቴን እንደሚያገናኘኝ ባለሙሉ ተስፋ ነኝ። አቶ አያሌው ለእኔ አባቴ ነው። አሁንም ቢሆን አባትነቱ ይቀጥላል። ራሄልም እንግዲህ ቴናት ሚኪ ወንድም አለኝ። ምንም እንኳን የወለዱኝን ባላገኝም ከወለዱልኝ በላይ የሆኑ ግን ቤተሰቦች አሉ። ከካሜራ ጀርባ ሆነው የሚያግዙኝ አሉ። ሚኪ አለ። እናንተም ደግሞ ለእኔ ትክክለኛ ቤተሰቦቼ ናችሁ። በሀገር ውስጥም ከሀገር ውጭ መሆናችሁ የምትከታተሉኝ የዚህ ቻናል ቤተሰቦች በሙሉ ለእኔ ቤተሰቦቼ ናችሁ። በእናንተ ድጋፍ፣ በእናንተ አስተያየት፣ በእናንተ እርዳታ ነው እንግዲህ እዚህ ደረጃ የደረስኩት። ከብዙ ነገሮች ተርፌ እንግዲህ እዚህ ደረጃ የደረስኩትና በጣም ከልብ አመሰግናለሁ ለምትሰጡኝ አስተያየት በሙሉ ከጎኔ እንዳልናችሁ ነው የሚሰማኝ። ስለዚህ ልባዊ ምስጋኔን አቀርባለሁ። አቶ አያሌው እንግዲህ ምን ተሰማ? እንደገና ታውቃለህ፣ አርጅቼ እንደገና እንደ አዲስ ልጅ እንደወለድኩ ነው የተሰማኝ። ታውቃለህ፣ የእኔን ጥያቄ የልጅ ጥያቄ አልነበረ የነበረው ሌላ ነበረ። በኋላ ልጅ የሌለኝ ሰሆን ደግሞ ልጅ ስጠይቅ ነበረ። ከእናንተ ጋርም ስንገላታ ስታስር ስንለፋ የነበረው ምንትዋም እንደዚሁ ስትሰቃይ የነበረው ወልደን ልጅ እንደሌለን ሆነን ነበረ። ጥያቄያችን ያልሆነ ነገር ጥያቄ ሆኖ በህይወታችን ተከስቶ ዛሬ ደግሞ ለእሱ መልስ ፍለጋ ስንንከራተት ያው እግዚአብሔር ይመስገን ያው ልጄን አገኘሁኝ። ትልቅ ደስታን የተሰማኝ በእውነት ከእግዚአብሔር በታች ደግሞ አንተንም ሚኪ ጓደኛህን ያቺ ደግሞ መጀመሪያም ወስዳ ያስተዋወቀችኝ ለዚህ ሁሉ ነገር መነሻ የሆነችኝ ኤልሳ የምትባለው ጓደኛህን ባለሳሳት ስሟ ኤልሳ ነው መሰለኝ። እሷ እግዚአብሔር እንደው በያላችሁበት እድሜና ጤና ይስጣችሁ። ሁላችሁ ሚኪዬ፣ ሁላችሁም እዚህ ጋር ያላችሁ በሙሉ እግዚአብሔር ይስጣችሁ። እኔን እንዳስደሰታችሁኝ በቤታችሁ ደስታ ይግባ። ደግሞ ከዚህ በመቀጠል ደግሞ የልጄን የግሩምን ቤተሰቦች የእሱን ስጋዎች ደግሞ አግኝተን የበለጠ ደስታ እንድናገኝ እግዚአብሔር ይርዳን። እናንተም ደግሞ ጉልበትና ብርታታችሁን ይስጣችሁ። በጣም ነው ደስተኛ የሆንኩት። የእውነት እጅግ በጣም የተሟላ ቤተሰብ አሁን አገኘው። እግዚአብሔር ይስጥልኝ። የእውነት ተመስቼ ነው መረቅ። እግዚአብሔር ይስጥ። በጣም ነው ደስ ያለኝ። ቃላትም የለኝም። ችግር ያልሆነ ነገር ችግር ሆኖ ዛሬ ሀሳብ ሆኖ እኔን ሲያሰቃየኝ ነበር። ስቃይን ሁሉ ነው የረሳሁት አሁን እና በጣም ነው ደስ ያለኝ። ከአንተ ጋር ሆነን ደግሞ የበለጠውን ደግሞ ማድረግ ያለብንን እናደርጋለን። ከጎንህ አለሁ። አሁን እህትም አለ፣ የሚያግዝ ሰው አለ። አብረን ደግሞ የአንተን ቤተሰብ አፈላልገን ወደ ቤተሰባችን እንቀላቅላለን። ምን ተሰማሽ አንቺስ? እንዴ ግሩሜ፣ በጣም እኮ ነው ደስ ያለኝ። አስባል ከ27 ዓመት በፊት ስንት ስቃይ አሳይቼ ብቸኝነትን ኑሬ አሁን ባንዴ ወንድምም አባትም ሳገኝ ቤተሰብ ሳገኝ ምን ያህል ደስታ እንደሆነ ታውቃለህ? ከምልህ በላይ በጣም ነው ደስተኛ የሆንኩት። በቃ አሁን ከሙሉ ላይ ምንም ነገር አልጎደለኝም። አካል ጉዳተኛ መሆኔን እንኳን አስረስታችሁኛል። ከዚህ በላይ ደስታ ታዲያ ለእኔ ምን አለ? ውፍ ፈጣሪ ተመስገን። ለዚህም አውቅቶኛል። ይሄ ቀን ይመጣል ብዬ ጭራሽ ነበር የማልጠብቀው። ተስፋ ቆርጬ በተቀመጥኩበት ሰዓት ነው እንደዚህ ደረሰኝ። እንጃ አሁን ባለሙሉ ቤተሰብ ነኝ። ለዛም በጣም ነው ደስ ያለኝ። እኛም በጣም ደስ ብሎናል። እንግዲህ ከዚህ በኋላ አብረንን ቤተሰብ ነን ሁላችንም። ጉርሜ፣ ያንተን ቤተሰቦችም ደግሞ ከጎን ሁኝ ፈልገን እናገኛቸዋለን። እሺ፣ አመሰግናለሁ። እንግዲህ ደስ ብሎኛል። ደስታችሁ ይጨምር ከዚህም በላይ። ያው እንግዲህ ከምንተዋብ ጋር ደግሞ እናገናኛትና ደስታዋን እናያለን። ግን አንድ የምነግርሽ ነገር ያው እናትሽ ዛሬ እዚህ ያልተገኘችው ያው አቶ አያሌውም እንግዲህ የተወሰነ ነገር ነግረውሽ ይሁን አይሁን አላውቅምና ያው ትንሽ ህመም ላይ ነች ያለችው ሰሞኑን። እኔ እናቴ ነች ብዬ እንግዲህ ብዙ ነገሮችን እንትን ብዬ ነበርና ታግታም ስለነበር የእሱ ጭንቀት ይሁንም አይሁን አላውቅም። ከዛም በኋላ ዴኒ ሲመረምር ያው የኔ እናት እንዳልሆነች ሲረጋገጥ ትንሽ ሳይሰማት አልቀረምና ከዛ በኋላ ትንሽ አይምሮ ትንሽ ችግር ተፈጥሮ አሁን አይ ቲንክ ሕክምና ላይ ያለችው ጸበል ሄዳ ሊሆን ይችላል። አይ ዶንት ኖ በደንብ ዲቴይሉን እና በዛ ላይ ደግሞ ልጇ ወንድ እንደሆነ ነው ለረጅም ጊዜ ስታውቅ የነበረው ረጅም ጊዜ የምታውቀውና አሁን አንቺ ስትመጪ ምን ሊሰማት እንደሚችል አናውቅምና አሁን ባለችበት የጤና ሁኔታ ደግሞ ልጅሽ እሷ ነች ብሎ መንገሩ ሌላ ተጨማሪ በሽታ ነው ሊሆን የሚችለውና በዛ ላይ ደግሞ እውነት ባትሆኝስ ልጅሽ እንደዛ ነው ሴት ነች እሷ ናት ሬት ናት ብለን አሳመነናት እንኳን ነገረናት
በኋላ ዲኤንኤው ሲመጣ ልጇ እንዳልሆነች ቢረጋገጥ እንግዲህ ምን አይነት ሁኔታ ውስጥ ልትገባ እንደምችል እንግዲህ መገመትም አያቅትም። እና ሁሉም ነገር ከስተካከለ ካለቀለት በኋላ አንቺ የእውነት ልጅ እንደሆንሽ ከተረጋገጠ በኋላ እናገናኝሽ ብለን ነው እስካሁን ያላገናኘንሽ። ለዛ ነው እንግዲህ ከእናትሽ ጋር ላገናኝሽ። እናትሽ ደግሞ አሁን ይሻላት፣ ከዛ በኋላ አንቺን ከእሷ ጋር ወደ ማገናኘቱ እንሄዳለን። ለዛም ነው እስካሁን ያቆየ ነው። አባትሽን ብቻ ይህን የሚያስመረመር ነው። ለዛ ነው። እናትሽን ደግሞ በቅርቡ እናገናኝሻለን። ስለዚህ አቶ አያሌው ያው ምንትዋብ ያለችበትን የጤና ሁኔታ አብረን ሄደን እናያታለን፣ ምን ላይ እንዳለች። ከዛ በኋላ ራሄልን እንግዲህ እናገናኛታለን። ጥሩ ነው፣ ትክክል ነው ያለሽ እሱ። እሷ ብዙ እንደዚህ ጫና የምትችል ሰው አይደለችም። ምክንያቱም እሱን ስታሳድግ በጣም ብዙ ነው የለፋችው፣ ብቻዋን ነው ያሳደገችው። እና እኔ ፊልድ ስለመሆን ብዙ ጊዜ ረጅም ጊዜ አልኖርም እዚህና ብቻዋን ከአራስ ቤት ጀምሮ እየታመመች ጭምር ነው ወልዳ ያሳደገችው። ያው ዛሬ ተገልብጦ ውጤቱ እንደዛ ቢሆንም የአንቺ ልጅነት ቢኖርም ያው አንቺን ነው ታማ አራስ ላይ ሆና ወልዳ ከዛ በኋላ እሱን ያው ከዛ በተቀይሮ በሰጧት መሰረት ብቻዋን ተንከራታ ነው ያሳደገችው። እኔ ገንዘብ ከመላክ ውጭ ብዙ እዚህ አብሬያት አልነበርኩ እና ብዙ ስቃይ አይታበታለች ስለሱና የእሱ ምርመራ ቅድም እንደነገረሽ ልጅሽ አይደለም ስትባል አውቶማቲካሊ በቃ ልክ አይደለችም እና በጣም ተጎድታለች። ጸበል ወስጃት ነው በቄሶች እያስመከርኩ ምን እያልኩ ነው ያለሁት። አሁን በዚህ ሰዓት ላይ ነይ እና እንዲያርጊ ብላት በእርግጠኝነት እሺ ብላ ትመጣለንም ነበር እና እንዳለች ደግሞ ውጤቱ ደግሞ ሌላ ሆኖ ቢሆን ኖሮ ደግሞ የበለጠ ትጎዳለች። በቃ እብድ ሆና ነው የምትቀረው እና ያ ነገር እንዳይከሰት ብለን እስቲ መጀመሪያ ተመካክረን ነው እኛ ከሚኪ ጋርም እንደዛው እንትን እዛ ሕክምና ስንሄድ ይህን ነገር ተነጋግረንበት ነው። ትንሽ እኔ ይሻላለሁ፣ መንፈሴ ጠንከር ይላል፣ እሷ ግን ይህን ነገር አትችለውም። እኔ ስለምቋቋመው እኔ ልወጣውና የእኔ ከተሳካ ከእሷ ጋር ከእናትየው ጋር ደግሞ ታደርጋላችሁ ብለን ተመካክረን ያደረግነው እና ሌላ ነገር ስለሌለው ነው። ያለችበት ሁኔታ የዚህ አይነት ሁኔታ ላይ ስለሆነች ነውና እሱ እንዳለሽ በቅርቡ ደግሞ የእናንተንም ደስታ አብረን እናያለን ብዬ ተስፋ አደርጋለሁ። ስለዚህ እናትሽ ይሻላትና አብረን የምናያት ነው የሚሆነው። ውድ ተመልካቾቻችን እንግዲህ ለዛሬ ይህን ይመስል ነበረ። ደስታችን እንግዲህ በመጨረሻ መጥቷል። ያው የኔ ቤተሰቦች ባይኖሩም ይኸው አዲስ ቤተሰቦች አግኝቻለሁ። አቶ አያሌው አባቴ ሆኗል። ራሄል እህቴ ነች። ሚኪ አለ። እናንተ ቤተሰቦች አሉ። ከካሜራ ጀርባ ያሉት አባላቶች የቤተሰቦቼ ናቸው። በቀጣይ እስኪ ምን እንደሚፈጠረው ፈጣሪ ነው የሚያውቀው፣ እኛም አናውቅም። እንግዲህ ቀጣይ የምንገናኝ ነው የሚሆነው። እስከዛ እንግዲህ ውድ ቤተሰቦቼ ቸር ሰንብቱልኝ። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛ። ግሩም አያሌው ነኝ። በቀጣይ እስክንገናኝ መልካም ጊዜ